በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በመላው ዓለም የምትገኙ የኢትዮጵያ ኦርቶዶክስ ተዋሕዶ እምነት ተከታዮች በሙሉ እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ ብርሃነ ትንሣኤ ዋዜማ በሰላም በጤና አደረሳችሁ አደረሰን። እንግዲህ ይህንን የትንሣኤ በዓልን ከማክበራችን በፊት ሰሙነ ሕማማትን እንዲሁም ደግሞ የታላቁን የጌታችንን ጾም እንዲሁም የመጀመሪያውን ሳምንት ዘወረደ ብለን ጀምረን ሆሳዕናን አክብረን ዛሬ ደግሞ ቀዳም ስዑር ላይ እንገኛለን። እንግዲህ በእነዚህ ባሳለፍናቸው ሁሉ ኦርቶዶክሳውያን ምን እንገነዘባለን ስንል በትንቢተ ኢሳይያስ ምዕራፍ 53 ቁጥር 1 ጀምሮ ባለው ኃይለ ቃል እግዚአብሔር አምላካችን ያስተምረናል። እኔ ዲያቆን በፍቃዱ እናንተ ጋር ይህንን የእግዚአብሔርን ቃል እንነጋገር ዘንድ አብሬያችሁ ቆያለሁ። ሁላችሁም ይህንን የዩቲዩብ ቻናል ሰብስክራይብ በማድረግ ለሌሎችም እንድታደርሱልኝ አደራ እያልኩኝ ወደ ዕለቱ ትምህርት ገባል። የትምህርታችን ርዕስ የሚሆነው ትንቢተ ኢሳይያስ ምዕራፍ 53 ቁጥር 1 ጀምሮ ስለ መተላለፋችን ቆሰለ፣ ስለ ሕመማችን ታመመ፣ በእርሱ ቁስል እኛ ተፈወስን የሚል ይሆናል። ይህንን ቃል ነቢየ እግዚአብሔር ኢሳይያስ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ መወለድ አስቀድሞ በ700 ቅድመ ልደት ተለምዶ በዚያን ዘመን አስቀድሞ በሐዲስ ኪዳን ጌታችን መድኃኒታችን ኢየሱስ ክርስቶስ ወደዚህ ዓለም ከመጣ በኋላ የሚደርስበትን መከራ ይነግራል። እንግዲህ ከቁጥር 1 ጀምሮ ሲናገር ምን ይላል? የእግዚአብሔርስ ክንድ ለማን ተገልጧል? ከትውልዱስ ማን አስተዋለ? እያለ ሁለት ጥያቄ ይጠይቃል። የመጀመሪያው የእግዚአብሔር ክንድ መገለጡን፣ ቀጥሎ ደግሞ ይህንን ማን አስተዋለ ብሎ ይጠይቃል። እንግዲህ እኔና እናንተም በዚህ ትምህርት ላይ ምን ልንማር እንደሚያስፈልገን እግዚአብሔር አምላካችን ይመክረናል ማለት ነው። እንግዲህ ጌታችን መድኃኒታችን ኢየሱስ ክርስቶስ የሰውን ልጅ ከፈጠረው በኋላ ማለትም ከተዋህዶ በፊት የእግዚአብሔር ቃል ይባላል። ቅዱስ ዮሐንስ ወንጌላዊም በምዕራፍ 1 ቁጥር 1 ላይ በመጀመሪያ ቃል ነበር፣ ቃልም በእግዚአብሔር ዘንድ ነበር፣ ያ ቃልም እግዚአብሔር ነበር ብሎ ነግሮናል። ስለዚህ እግዚአብሔር አምላክ የሰውን ልጅ ከፍጥረታት ሁሉ አልቆ አክብሮ ከፈጠረው በኋላ በገነት አስቀመጠ። ሲያስቀምጠውም ሕግንና ትእዛዝን ሰጥቶ ነው ያስቀመጠ። ስርዓትን ሰርቶለት ለፍጥረታት ሁሉ ስርዓት አላቸው። ፍጥረታት በሙሉ ስርዓታቸውን ጠብቀው የሚኖሩ ናቸው። እናም የሰው ልጅም ከነዚህ ፍጥረታት ጋር ተስማምቶ እንዲኖር ከራሱ ጋር ከእግዚአብሔርም ጋር ተስማምቶ እንዲኖር እግዚአብሔር ከፈጠራቸው ፍጥረታትም ጋር ተዋህዶ ተስማምቶ እንዲኖር አንድነት ህብረት እንዲኖረው እግዚአብሔር አምላክ አክብሮ አልቆ በርሱ መልክና ምሳሌ አድርጎ ፈጥሮታል። ይልቁንም ደግሞ ሃይማኖትን ሰጥቶ ለሰውና ለመላእክት ነው ሃይማኖት የተሰጣቸው። ሰውም ይህንን የተሰጠውን ጸጋ እግዚአብሔር ይህንን የተሰጠውን ሃይማኖቱን ጠብቆ ቢኖር 1000 ዓመት ከኖረ በኋላ በገነት ውስጥ ከተፈጠረው ዕፀ ሕይወት ከዚያ ፍሬ ቆርጦ በልቶ እንደገና ታድሶ ወደ እግዚአብሔር መንግሥት እንዲገባ ተፈጥሮ ነበር። ከመላእክት ወገንም እግዚአብሔር አምላክን እንዲያመሰግኑ ካለመኖር ወደ መኖር ፈጥሯቸው ከነበሩት መካከል ጥንተ ጠላት የሆነ ዲያብሎስ የቀደመው አሳች እርሱ ሳጥናኤል በክብር ተፈጥሮ ሳለ ግን በእግዚአብሔር መንግሥት ላይ አምጾ ከእግዚአብሔር እና እግዚአብሔር ከመሰረታት ከዛች ከአንዲት ቤተ ክርስቲያን ከመላእክት ጉባኤ ተለይቶ እንደወደቀ የሰው ልጅ በዚያ በወደቀው ፈንታ ደግሞ ያንን ሞልቶ ከመላእክት ጋር ተባብሮ ይልቁንም ደግሞ እግዚአብሔር አምላካችን አልቆና አምልቶ ፈጥሮት አክብሮ ፈጥሮት መላእክት ያገለግሉ ዘንድ ይጠብቁት ዘንድ ያረጋጉት ዘንድ ታዘውለት ገነት ሁሉ ነገሯ ተሟልቶላት
ነገር ግን የሰው ልጅ በገነት ውስጥ ሕግና ትእዛዝን ተሰጥቶት ሳለ እርሱም ደግሞ በእግዚአብሔር ላይ አመፀ ማለት ነው። ስለዚህ በእግዚአብሔር ላይ በማመፅ ዕፀ በለስን ቆርጦ በመብላቱ ሞትን አመጣ። ሞት ወደ ዓለም መጣ። ምክንያቱም እግዚአብሔር አምላክ ሕጌንና ትእዛዜን ጠብቁ ብሎ የነገራቸው አዳምና ሔዋን ሕጉንና ትእዛዙን በመሻር ሞትን ወደ ዓለም አመጡ። ለዚያ ነው ሐዋርያው ቅዱስ ጳውሎስ በሮሜ መልእክቱ ላይ ሲናገር ምን ይላል? ሞት ወደ ዓለም በአንዱ ሰው ምክንያት መጣች። ስለዚህ በአንዱ አዳም ምክንያት ወደዚህ ዓለም የመጣችውን ሞት ለማስወገድ ዳግማዊ አዳም ያስፈልጋል። ምክንያቱም እግዚአብሔር አምላክ አዳምን ይህን በበላህ ጊዜ የሞት ሞትን ትሞታለህ ብሎታል። ስለዚህ አዳም በበላ ጊዜ የሞት ሞትን ሞተ። የሞት ሞትን መሞቱ ብቻ አይደለም፣ በእርሱ በሽታ ምክንያት ዓለም በሙሉ የሞት ሞትን እንዲተላለፍበት ምክንያቱ ሔዋን የሕያዋን እናት ትሆን ዘንድ ተፈጥራ በተቀደሰ ጎዳና ትኖር ዘንድ ተፈጥራ የሰይጣንን ምክር በመስማት ፈጥና በመቀበሏ የሞት ሞትን አመጣች ማለት ነው። ስለዚህ ዳግማዊት ሔዋን ታስፈልጋል። ምክንያቱም እግዚአብሔር በበላችሁ ቀን ትሞታላችሁ ብሏቸዋል። ይህንን የተናገረው ትእዛዙን ካፈረስን በበላን ቀን ሞትን ማለት ነው። የእግዚአብሔርን ሕግጋት ካፈረስን በበላን ቀን ሞትን ማለት ነው። ብትወዱኝስ ትእዛዛቴን ጠብቁ ብሎ በዮሐንስ ወንጌል ምዕራፍ 13 ላይ እንደተናገረው ክርስቶስን እንወደዋለን የምንል እኛ ሁላችን ትእዛዙን ልናከብርለት ይገባል። የተወደዳችሁ ክርስቲያኖች እንግዲህ ይህ በዓል ሊያስተምረን የሚፈልገው አንዱ ምክንያት የአዳምንና የሔዋንን መውደቅ፣ በእነሱ ምክንያት ደግሞ ሞት ወደ ዓለም መጥቶ የሰው ልጆች ከአዳምና ከሔዋን የተገኘ በሙሉ በዚህ በሽታ መመታቱን እንረዳለን። ነገር ግን እግዚአብሔር ይህንን በሽታ የሰው ልጅ ቢያመጣውም እንኳን መድኃኒት ደግሞ አስቀምጧል። ድህነተ ምክንያት የምትሆነውን የመድኃኒቱን መገኛ እመቤታችንን አስቀምጧል። ለዚያ ነው አባቶቻችን በሥላሴ ሕሊና ዓለም ሳይፈጠር በፊት ተስላ ነበር የተባለው። ለዚህ ነው የአዳም መውደቁን እግዚአብሔር ስለሚያውቅ ለአዳም በሽታ መድኃኒት ደግሞ እርሱ ራሱ በመሆኑ የመድኃኒቱ መገኛ ደግሞ ዳግማዊት ሔዋን እመቤታችን መሆኗን እግዚአብሔር አምላክ ለመላእክት በቅዱስ ሚካኤል አክናፍ ላይ ስሎ አሳይቷቸዋል። ስለዚህ የሰው ልጅ የተፈጠረበትን ዓላማ ስቶ ሕጉንና ትእዛዙን አፍርሶ ሞትን በማምጣቱ እግዚአብሔር ደግሞ የሰውን ልጅ የፈጠርኩት ዓላማው ለዚህ ለሞት ስላልሆነ ብሎ ሊያድነው ወሰነ። ነገር ግን ልብ አድርጉ ክርስቲያን፣ ሰይጣንም ሆነ የሰው ልጅም የሰራነው ኃጢአት ተመሳሳይ ነው። ነገር ግን ልዩነቱ የሰው ልጅ ተጸጸተ፣ ሰይጣን ግን እስካሁን ድረስ አልተጸጸተ። ስለዚህ የሰው ልጅ በመጸጸቱ መዳን በፈቃድ በመሆኑ ወዶ ፈቅዶ ስለሆነ ክርስቶስ ማዳን የሚፈልገው መጀመሪያ አስፈቅዶን አስገድዷል። አምላክ ነኝ ስለዚህ እንደፈለኩ ላድርግ አላለም። ነፃ ፈቃድ ስለሰጠን ያንን ነፃ ፈቃዳችንን ሳይጋፋ ልትድን ትወዳለህን ይላል። እኔና እናንተንም ዛሬ እግዚአብሔር ልትድኑ ትወዳላችሁን ይለናል። እንደ መጻጉዕ ምክንያት እየደረደርን እንዳንወድቅ ፈጥነን አዎ ልንድን እንወዳለን ብለን ብድግ ማለት ይገባል። እናም አዳም ከልጅ ልጅ ተወልጄ አድናሃለሁ ብሎ እግዚአብሔር አምላክ ቃል ኪዳን ሰጠ። ያችን ቃል ኪዳን አብነት አድርጎ አዳም ዓርብን እየጠበቀ ምክንያቱም በ6 ሰዓት ነውና የወጣው ዓርብ 6 ሰዓትን እየጠበቀ መሥዋዕተ ኦሪትን ቢያቀርብም አይ ባንተ ደም ዓለም አይድንም እኔ ተወልጄ አድናለሁ ብሎ እግዚአብሔር አምላክ የአዳምን ተስፋ ስለሰጠው 5ኛ ቀንን እየጠበቀ በነበረ ሰዓት መልአኩ ቅዱስ ገብርኤል ተገልጦ አይ 5 ቀን ማለት እኮ ባንተ አይደለም
5 ቀን ተኩል ማለት በእግዚአብሔር ነው፣ ይኸውም በአንተ 5500 ዘመን ነው አለ። ስለዚህ አዳም እመጣለሁ ብሎኛል እያለ ለልጆቹ፣ ልጆቹ ደግሞ ለልጆቻቸው፣ ልጆቻቸው ለልጅ ልጅ እየተናገሩ እንግዲህ ክርስቶስ መምጫው በደረሰ ጊዜ መጋቢት 29 በዕለተ ሰንበት እሁድ በመጀመሪያዋ ቀን ዓለም በተፈጠረባት በመጀመሪያዋ ቀን ዓለምን ለማዳን ተጸነሰ። አምላክ ነኝ ወዲያውኑ ልወለድ አላለም። 9 ወር በማኅፀን ተጸነሰ በ15 ዓመት ብላቴና። ምክንያቱም ሔዋን የ15 ዓመት ብላቴና ተደርጋ ተፈጥረ ነበር። ስለዚህ ጌታችን ዳግማዊ አዳም እንደሚባለው ሔዋን ደግሞ እመቤታችን ደግሞ ዳግማዊት ሔዋን ትባላለች። ለምንድን ነው ዳግማዊት ሔዋንና ዳግማዊ አዳም የተባሉት ብንል ጌታችን መድኃኒታችን ኢየሱስ ክርስቶስ በኃጢአት የወደቀውን የሰውን ልጅ ለማዳን የአዳምን ሥጋ መዋሃዱን፣ ይሄ የአዳም ሥጋ የት የነበረው ነው ቢሉ ገነት ውስጥ የነበረው ማንነት ነው። ልብ አድርጉ። እመቤታችን ጥንተ አብሶት የለባትም የምንለው በምክንያት ዓለም ይድን ዘንድ ንጹሕ የሆነ ዘር ያስፈልጋል። ትንቢተ ኢሳይያስ ምዕራፍ 9 ላይ ጌታ ጸባዖት ዘርን ባያስቀርልን እንደ ሰዶም በሆን ገሞራንም በመሰልን ብሎ ይናገራል። ስለዚህ ዓለምን ለማዳን ጌታችን መድኃኒታችን ኢየሱስ ክርስቶስ ንጹሕ ማደሪያ ነውና የሚፈልገው ዘእንበለ ርኩሰት፣ ያለ ርኩሰት ንጹሕ የሆነች እመቤታችንን አገኘ። ዳግማዊት ሔዋን የምትባለው እመቤታችን ያችኛዋ የቀደመችውን ሔዋን ማንነት ስለያዘች ነው። ማለትም አዳምና ሔዋን ከመሳታቸው በፊት የነበረውን ማንነት እመቤታችንና ክርስቶስ ይዘውታል ማለት ነው። ስለዚህ እኛ የዳነው አዳምና ሔዋን በቀደመ ማንነታቸው የነበረውን ማንነት ክርስቶስና እመቤታችን ይዘው፣ እመቤታችን ንጽሕት ቅድስት ሆና ከጥንተ አብሶት እግዚአብሔር አምላክ ጠብቋት። ስለዚህ ለራሱ ማደሪያ ልዑል ማደሪያውን ቀደሰ ብሎ እንደተናገረ ጸጋን የተመላሽ ወይ ነው ያላት ቅዱስ ገብርኤል። ስለዚህ እመቤታችን ከጥንተ አብሶት ነፃ የሆነች ማደሪያው ሆናለችና እሱም ደግሞ የቀደመ የአዳምን ማንነት ነውና የተዋሃደው። አዳም ከመሳቱ በፊት የነበረውን ማንነት ነውና ገንዘብ ያደረገው። ስለዚህ ሁላችንም በዚህ ድነናል ማለት ነው። በውርሰ ኃጢአት እንዳንጠየቅ ክርስቶስ ዋጋ ከፍሎ እንግዲህ ክርስቶስ በጥቂት በጥቂቱ አድጎ የኦሪትን ስርዓት እየፈጸመ እሱን እያሳለፈ የሐዲስ ኪዳንን ስርዓት እየተካልን በመጨረሻ እንግዲህ ስለ ሰው ልጆች ዋጋ የሚከፍልበት ሰዓት ደረሰ ማለት ነው። በ30 ዓመቱ ተጠመቀ። ተጠምቆ ወዲያው ወደ ምድረ በዳ በዲያብሎስ ተፈተነ፣ ጾመ፣ ተራበ። ይህም ያደረገው በስጋው በመለኮቱ መራብ የሌለበት ሌሎችን የሚያጠግብ አምላክ በስጋው ተራበ። ይህም ፍጹም አምላክ እንደሆነ ሁሉ ፍጹም ሰው መሆኑን ለማስረዳት ክርስቶስ ማለት ከሁለት አካል አንድ አካል ከሁለት ባህሪ አንድ ባህሪ ማለት ነው። ስለዚህ አምላካችን ሁሉን ያደረገው ስለኛ ነው። ስለ መተላለፋችን፣ ስለ በደላችን፣ ስለ መርገማችን ነው ሁሉን ያደረገው። ታዲያ ከጾመ በኋላ ከተራበ በኋላ እንግዲህ በዲያብሎስ ተፈትኖ ዲያብሎስን ድል አድርጎ በገዳም ድል አደረገው፣ በብሕትውና ድል አደረገው። ለባሕታውያን ለመነኮሳት ጽናት እንዲሆነ አርአያ እንዲሆን መነኮሳት ዲያብሎስን የሚያሸንፉበት ባሕታውያን ዲያብሎስን የሚያሸንፉበት ብሕትውናውን ክርስቶስ ከባረከ በኋላ ደግሞ ሰርግ ቤት ተገኝቶ በጋብቻ ዓለም ለሚኖሩትም ጋብቻን ባርኳል ማለት ነው። ይህን ሁሉ ካደረገ በኋላ እንግዲህ እኛን ለማዳን ቃል እንደገባልን የዘመኑ ፍጻሜ በደረሰ ጊዜ እንደተወለደ በጥቂት በጥቂቱ አድጎ እንደተጠመቀ፣ እንደጾመ፣ እንደጸለየ በመጨረሻ ደግሞ ስጋውን ቆርሶ ደሙን አፍሶ የመጨረሻውን የማዳን ሥራ የሚያደርግበት ሰዓት በደረሰ ጊዜ እንግዲህ ጌታችን መድኃኒታችን ኢየሱስ ክርስቶስ በምሴተ ሐሙስ ለሐዋርያቱ
እንካችሁ ይህ ስለ እናንተ የሚቆረሰው ለብዙዎች መዳን የሚሆነው የሐዲስ ኪዳን ሥጋዬ ነው። ደሙን በወይን ደግሞ ወይኑን አንስቶ እንካችሁ ይህ ስለ ብዙዎች ኃጢአት ስርየት የሚሆነው የአዲስ ኪዳን ደሜ ነው ብሎ ሰጣቸው። ከዚህ በኋላ እንግዲህ በጌቴ ሴማኒ በአትክልቱ ስፍራ ለጸሎት በተሰበሰቡ ሰዓት ከእሱ ጋር እየዋለ ከእሱ ጋር እያደረ እሱ ያስተማረውን የተማረ እሱ ባደረገው ነገር ሁሉ አብሮ የተገኘ ግን የጎረሰበትን እጅ የነከሰ የአስቆሮቱ ይሁዳ ጌታውን በመሳም አሳልፎ ሰጠ። እንግዲህ ዛሬ በሰሙነ ሕማማት መሳሳም አይቻልም የሚሉት ምዕመናን የይሁዳ ሰላምታ ጌታን ለሞት አሳልፎ የሰጠ የተንኮል ሰላምታ በመሆኑ እኔና እናንተም ወዳጆቻችንን እንደ ይሁዳ በገንዘብ የምንሸጥ ከሆነ ይሄ አይነት ሰላምታ የይሁዳ ሰላምታ ይባላል። ፍቅር የሌለበት ሰላምታ፣ እውነታ ያልሆነ ሰላምታ፣ ከውስጣችን ያልሆነ ሰላምታ፣ የትህትና ያልሆነ ሰላምታ፣ ከኋላው ተንኮል ያዘለ ሰላምታ በእግዚአብሔርም ዘንድ ተወዳጅነት የለውም ማለት ነው። ስለዚህ ለዚያ ነው በሰሙነ ሕማማት ሰላም አንባባልም የምንለው። ሌላው ይህች ሳምንት እጅግ የተለዩ ብዙ ምስጢራትን የያዘች እንደነበረች ባለፉት ቀናት በየአብያተ ክርስቲያናቱ ስትገኙ ሊቃውንቱ አስተምረዋል። ለምሳሌ ከሆሳዕና ማምሻ ጀምሮ ዕለተ ሰኑይ መርገመ በለስ ተብሎ የበለስ መረገም ቅጠል ብቻ ይዛ የተረገመችው በለስ ማለት ነው። እኔና እናንተም ነጠላ ብቻ ለባሽ ክርስቲያን ከሆነ በዓል አድማቂ ክርስቲያን ከሆነ ዓመቱን ሙሉ ሳንጾም የትም ተኝተን የስቅለት ለስግደት የሚመጣ በእርግጥ አትምጣ ይባል፣ ያችንም ቀን እግዚአብሔር ዋጋ ይሰጠዋል። ነገር ግን ዓመቱን ሙሉ ወሩን ሁሉ ሳይጾም ወሩን ሁሉ ቤተ ክርስቲያንን ሳያውቃት በስግደት ቀን መጥቶ ያንን ሰግጃለሁ በቃ እኩል ከጾሙ ጋር እኩል ከጸለዩ ጋር ሆናለሁ አይባልም። እርግጥ ነው ጠዋት 3 ሰዓት የመጣ ቀን 6 ሰዓት የመጣ ማታ 9 ሰዓት የተገኘ ዋጋችን ተመሳሳይ ነው፣ እርሱም መንግሥተ ሰማያት ነው። ግን ደግሞ ብትወዱኝ ሕጌንና ትእዛዜን ጠብቁ ስላለ ጾም ስግደትን፣ ጸሎትን፣ ምጽዋትን፣ ትሕትናን የወለደች የምግባራት ሁሉ እናት በመሆኗ ሳትጾሙ እንዴትስ ምግባር ትሰራላችሁ? ልክ እንደዛው በሰሙነ ሕማማት የምናከናውናቸው ብዙ ምስጢራቶች አሉ። የበለስ መረገሟ እንዳለ አንጽሖተ ቤተ መቅደሱን ያጸዳበት፣ ግፈኞችን፣ ተንኮለኞችን፣ ገንዘብ ወዳጆችን፣ የይሁዳ ባለሟሎችን ያስወጣበት ይሄ በዕለተ ሰኑይ እያሰብነው ነው። ማክሰኞ ደግሞ የጥያቄ ቀን ይባላል። አዎ ጠይቀውታል። ይህንን በምን ስልጣን ታደርጋለህ ብለውታል። እሱም ይህን ቤተ መቅደስ አፍርሱት በሦስተኛው ቀን አነሳዋለሁ ብሏቸዋል። ስለ አምላክነቱ የአምላክ ልጅ ስለመሆኑ ስለዚህ ሁሉ ጠይቀውታል። የጥያቄ ቀን ይባላል። ክርስቶስም መልስ ሰጥቷቸዋል። ዛሬም ቤተ ክርስቲያን ከክርስቶስ በተማረችው መሰረት መልስ ትሰጣቸዋል። ዕለተ ረቡዕ ደግሞ ምክረ አይሁድ ይባላል። አይሁድ ክርስቶስን እንደሚገድሉት የመጨረሻ የወሰኑበት ረቡዕ ነው። ስለዚህ ረቡዕ ሊገድሉት ወስነው ፈርመዋል። ከእነዚህ ከገዳዮች አልተባበርም ያለ ኒቆዲሞስ ይባላል። ሌሎቹ የአይሁድ ሸንጎ ግን ጌታን ለመግደል ረቡዕ ዕለት ወስነው ጨርሰው፣ ነገር ግን አሁን ይህንን የረቡዕ ውሳኔያቸውን ደግሞ በጣም ያጸናላቸው በሐሙስ ዕለት የአስቆሮቱ ይሁዳ 30 ብር መቀበሉ። አያችሁ፣ ይሁዳ መምህሩን ለይቶ ስለሚያውቀው የት ቦታ እንደሚያድር የት ቦታ እንደሚውል ለይቶ ጠንቅቆ ስለሚያውቀው የቅርብ ወዳጁ ይሁዳ ጌታውን 30 ብር ጋር አወዳድሮ የዓለም መድኃኒትን በ30 ብር ሸጠው። እዚህ ጋር የይሁዳ አስተዋጽኦ ክርስቶስን ይሄ ነው ብሎ መጠቆም እንጂ አንዳንዶች እንደሚሉት ለጌታ መሰቀል ምክንያት ይሁዳ ነው፣ ለክርስቶስ መሞት ምክንያት ይሁዳ ነው የሚሉ አሉ። ይሁዳ አስተዋጽኦ ምንድን ነው ስንል
ለአይሁድ ሊገድሉት ለሚፈልጉት አይሁዳውያን ይሄ ነው ብሎ መጠቆሙ መምህሩን በመሳም አሳልፎ ሰጠ። አንዳንዶች ይሁዳን የሚያመሰግኑ ደግሞ መጥተዋል። ለመዳናችን ምክንያት ነው እያሉ ጭምር አፋቸውን ሞልተው የሚናገሩ አሉ። ይሄ በእውነት የሰው ልጅ ከእንስሳ ያነሰ አይምሮ ሲኖረው የይሁዳ ማንነቱን ካለማወቅ፣ እርግጥ ነው ይሁዳ አስቀድሞ ገንዘብ ፈልጎ ነበርና እኔ ገንዘቤን አገኛለሁ እሱም እንደስከ ዛሬው ሊይዙት ሲፈልጉ ይሰወራል ይላልና መጽሐፍ ቅዱስ። ያለ ዕለተ ዓርብ ደም አይፈስም ስላለ ሊይዙት ይፈልጋሉ፣ እሱ ግን ተሰወራቸው ስለሚል ይሁዳ ይህንን ስለሚያውቅ እኔም ብሬን አገኛለሁ እሱም ተሰወረ ያኔ አልጠየቅም ብሎ ስላሰበ፣ ግን ጊዜው ደግሞ ደርሶ ነበርና የይሁዳ ግምት አልሰራ። ክርስቲያኖች በብልጠት መዳን የለም። እግዚአብሔር በብልጠት አይገኝም። በማመንና በየዋህነት የሚገኝ ይሁዳ እኮ ያንንም ከሰራ በኋላ ሄዶ ወደ ዛፍ አንገቱን ታንቆ ሞተ ይላል መጽሐፍ። ለምንድን ነው ይህንን ያደረገው ስንል በብልጠት እድናለሁ ብሎ ነው። ግን የሚገርማቸው የአስቆሮቱ ይሁዳ አራቱ ወንጌላውያን ሞተ ብለው ተናግረዋል። ሞተ ያሉት የሥጋ ሞቱን ሳይሆን የነፍስ ሞቱን ነው። አዳም ይህን በበላህ ጊዜ የሞት ሞትን ትሞታለህ ስለተባለ ይሁዳም ደግሞ ሞተ ተብሏል። ነገር ግን ሐዋርያው ቅዱስ ጴጥሮስ በሐዋርያት ሥራ ምዕራፍ 2 ላይ ይሁዳ አንጀቱን ተዘርግፎ ሞተ ያለው ይህ ደግሞ የሥጋ ሞቱን ነው ማለት ነው። ስለዚህ የተወደዳችሁ ኦርቶዶክሳውያን ቤተ ክርስቲያናችን እያንዳንዱን የምትሰራው የምታደርገው ሁሉ መጽሐፍ ቅዱሳዊ ነው። ታዲያ የአስቆሮቱ ይሁዳ ጌታን ለ30 ብር አሳልፎ እንደሸጠና የምስበው እሱ ነው ተጠንቅቃችሁ ያዙት ብሎ ነበር። ምክንያቱም ለምን ተጠንቅቃችሁ ያዙት አለ? ተሰውሮ እንደሚያመልጥ ስለሚል። ጌታ ግን ያን ሰዓት ለአዳም የገባው ቃል ኪዳን ሰዓቱ ስለደረሰ በፈቃዱ ራሱን አሳልፎ ሰጠ። እኒህን ተዋቸው እኔን ያዙ አለ። ነፍሴን ስለ በጎቼ እሰጣለሁ ስላለ ነፍሱን ስለ በጎቹ ሰጠ። በቃል ያስተማረውን በተግባር ያደረገ ክርስቶስ ብቻ ነው። በዚህ ዓለም ላይ ሌሎች የእምነት መስራች ነን ባዮች እነሱ ያላደረጉትን በሰው ላይ የሚጭኑ ናቸው። ክርስቶስ ግን እሱ ያላደረገውን አድርጉ አላለንም። እሱ ያደረገውን አድርጉ ብሎናል። ግን ለእኛ በሚመጥንና እኛ በምንችለው ነው። እስቲ ጠላቶቻችሁን ውደዱ ማለት ነው በጣም ቀላሉ እኮ። ምክንያቱም ጥቅሙ ለራሳችን፣ ይቅር በሉ ማለት እኮ ለራሳችን የምንችለውን ነው የጠየቀን፣ የማንችለውን አለ። ብትችሉ እንደውም ከኔ በላይም ታደርጋላችሁ ነው ያለ። ግን ይህንንም ሲል ያው ከኔ በላይ ማለቱ እኔ በምድር ላይ ሳለሁ ካደረግኳቸው በላይ እናንተም ታደርጋላችሁ ማለቱ ያው እሱ ራሱ ነው አድራጊው። ያለ እኔ ምንም ልታደርጉ አትችሉም ስላለ። ግን እሱ ለምሳሌ አንድ ሙት አስነስቶ ከሆነ እኛ 2። ምክንያቱም የእሱ ክብር የበለጠ በእኛ ላይ ጸጋ መንፈስ ቅዱስ ሲያድርብን እሱን ማንነቱ በእኛ ውስጥ ስለሚገለጥ ታዲያ ክርስቶስ በዕለተ ሐሙስ ማታ ሥጋውንና ደሙን ከሰጣቸው በኋላ ካጠመቃቸው ማለትም እጅና እግራቸውን ካጠባቸው በኋላ እራት በሉ ይላል። የመጨረሻውን እራት በዕለተ ዓርብ የተቆረሰ ሥጋ በዕለተ ዓርብ የፈሰሰ ደም መቼ የተደረገ ነው? ሐሙስ። ስለዚህ ሐሙስ ማታ በጌቴሴማኒ ተይዞ ከዛች ከተያዘባት ምሽት ጀምሮ አይሁድ እያንገላቱ እያሰቃዩ እስከ ዓርብ 3 ሰዓት ድረስ ያላደረሱበት መከራ የለም። ዘርዝረንም አንጨርሰው። ስለኛ ጀርባው በጅራፍ
ተገረፈ 6666 ጊዜ። ስለኛ አክሊለ ሦክ አደረገ። ስለኛ ተራበ፣ ስለኛ ተጠማ፣ ስለኛ በገመድና በሰንሰለት ታስሮ ወደፊትና ወደ ኋላ ተገተተ። ስለኛ መሬት ለመሬት ገጠጡት። ስለኛ የተራበ ሆዱን ረገጡት። ስለኛ ራሱን በመቃ መቱት። ምን ያላደረሱበት መከራ አለ? በክርስቶስ ላይ የተደረገ መከራ እኮ በዚህ ዓለም ላይ ማንም የደረሰበት የለም። ግን ይሄ ሁሉ የሆነው በጎ ስላደረገ። በጎ ስላደረጋችሁ ብዙ መከራ ይበዛባችኋል። አትፍሩ ክርስቲያኖች። አምላካችንም ያስተማረን ይሄ ነው። ግን የምናሸንፍበትን ደግሞ ጥበብ ሰጠን። እኔ ዓለምን አሸንፌዋለሁ አለ። አዎ አሸንፎታል። ዓለም በጅራፍ ሲገርፈው አዳም የሲኦል ግርፋቱ እየቀረለት ነው። ዓለም ምራቅ ሲተፋበት አዳም ፊቱ እየበራለት ነው። ዓለም የተራበ ሆዱን ሲረግጠው አዳም በእግር አጋንንት መረገጡ እየቀረለት ነው። ስለዚህ አዳም ምን አለ? ተንሥኡ ለጸሎት አለ። በሲኦል ያሉ ነፍሳት ይሰቀላሉ፣ በላይም ያሉት ነፍሳት ይሰቀላሉ። ምክንያቱም የክርስቶስ ስቅለት ለሁላችንም መድኃኒት ሲሆን የሞትነውን ለማስነሳት ክርስቶስ ግድ መሞት ስላለበት ሁላችንንም በሞቱ ያድነን ዘንድ ሁላችንንም በመከራው ያድነን ዘንድ የሞት ሞትን ሞተ። አዳም የሞት ሞትን ስለሞተ ዳግማዊ አዳም ክርስቶስ በስጋው ሞተ። ማንም ያልደረሰበትን ግፍ በክርስቶስ ላይ አደረሱ። ኦሪት የተገረፈ እንዳይሰቀል የተሰቀለ ደግሞ የሚሰቀል ደግሞ እንዳይገረፍ እያዘዘች፣ ነገር ግን ገርፈው ሰቀሉት። ልብሱን ዕጣ ተጣጣሉት፣ በወንበዴ መሃል ሰቀሉት። ስለዚህ በዚያ በመስቀሉ ስር የተገኙት ወንጌላዊው ቅዱስ ዮሐንስና እመቤታችን ናቸው። እነሱ ከሐሙስ ማታ ጀምሮ ከመያዙ ጀምሮ ምግብ ሳይበሉ አንበላም ብለው እስከ እሑድ ድረስ አከፈሉ፣ ጾሙ ማለት ነው። ሐዋርያትም እንዲሁ። ስለዚህ እኔና እናንተ ዛሬ የምናከፍለው ለዚያ። ዮሴፍና ኒቆዲሞስ እነሳለሁ ብሎናል እያሉ ይህንን ቄጤማ በነጩ በኩል ማድረጋቸው የትንሣኤው ብርሃን እነሳለሁ ብሎናል እያሉ አንድም የኃጢአት ባህር ደረቀ ብላ ለኖህ ውሃው መጉደሉን የወይራ ዝንጣፊ ለምለም ቄጠማ ይዛ መጣ ማብሰሯን ርግቧል። እንዲሁም ዮሴፍና ኒቆዲሞስ ደግሞ የኃጢአት ባህር መድረቁን ለዓለም ሁሉ ለማብሰር ይህንን ቄጠማ አስረው እነሳለሁ ብሎናል። ስለዚህ የትንሣኤውን እውነታ ካላየን አንበላም አንጠጣም ብለው ሐዋርያት እንዲሁም እመቤታችን ስላከፈሉ እኔና እናንተም በሰሙነ ሕማማት ቀዳም ስዑር እናከፍላለን ማለት ነው። ታዲያ የእግዚአብሔር ክንድ ይሄ ነው። እግዚአብሔር ዓለምን ለማዳን ክንዱን ሰደደ። አድን ብሎ ወልድን ሰደደ። ወልድ በፈቃዱ፣ አብ በፈቃዱ፣ መንፈስ ቅዱስ በፈቃዱ ዓለምን ለማዳን በፈቃድ ሥላሴ ተባብረው ወልድ በተለየ አካል ወደዚህ ዓለም መጣ። ስለዚህ ተወለደ፣ ተጸነሰ፣ ተወለደ፣ ተጠመቀ፣ ተራበ፣ ተጠማ፣ ጾመ፣ ጸለየ። ይሄ ሁሉ ያደረገው ለእኛ የማዳን ሥራ በመስቀል ላይ ተቸነከረ። የሞት ሞትን የሞተውን አዳምን ለማዳን ክርስቶስ በሥጋው ሞተ። የታመመውን አዳም ለማዳን በነፍሱ የታመመውን፣ በነፍሱ የጎሰቆለውን፣ በነፍሱ የወደቀውን፣ በነፍሱ የተራበውን፣ በነፍሱ የተጠማውን አዳምን ለማዳን ክርስቶስ በሥጋው ተራበ፣ በሥጋው ተጠማ፣ በሥጋው ተንገላታ። ታዲያ ይሄ ሁሉ ዋጋ ተከፈለልንና ሁላችንም ከሲኦል ነፃ ወጡ። ሲኦል ተበረበረች። ዲያብሎስ ምርኮን ለቀቀ። ክርስቶስ ምርኮን ማርኮ ወደ ሰማይ አረገ። አሁን ኢሳይያስ የሚነግረን የእግዚአብሔር ክንድስ ለማን ተገልጧል ያለው ይሄ። አዎ እኛ ክርስቲያኖች እውን ክርስቶስን እያሰብን የጾምነው ጾም እያስተዋልነው ይሆን? ከትውልዱ ማን አስተዋል? ይሄ የተከፈለልን ዋጋ እውን አስተውለነዋል?
ይህን ያደረገው ስለምን እንደሆነ። ታዲያ ይህንን የተደረገልን እኛስ ምን ማድረግ አለብን ወገኖች? እንደምታውቁት ዓለም በእኛ በዓል ወቅት የመጠጥ ማስታወቂያ፣ የጭፈራ ማስታወቂያ፣ የዝሙት ማስታወቂያ፣ የዳንኪራ ማስታወቂያ፣ የመርከስ የርኩሰትን ማስታወቂያ በሚዲያዎቿ ላይ አማላይ በሆኑ ቆንጃጅቶች እያስተላለፈች ትገኛለች። የሁላችሁ ክርስቲያን ሞቱን በሚመስል ሞት ተባብረን ትንሣኤውን በሚመስል ትንሣኤ አብረን ካልተነሳ ክርስቶስ ተነሳ ብለን እኛ ግን የምንሞት እኛ ግን የምንዘቅጥ ከሆነ ማስተዋል ተነስቶናል ማለት ነው። ስለዚህ የተጻፈውን የተነገረውን የተደረገውን በማስተዋል በዓሉን ከተቸገሩት ጋር ሆነን እንድናከብር፣ በዓሉን ከተራቡት ከተጠሙት ጋር ሆነን እንድናከብር የአምላካችን ቅዱስ ፈቃድ ይሆንልን። በእርሱ ቁስል እኛ ተፈወስን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየ